እንዴት የባልነት ወግ ማረግ እንደሰጠችህ እንዴት እንዳከበረችህ አንተ ስላልገባህ ነው። አንተ ማለት እንደ አህያ በጥፊ በርግጫ የሚልህን ሴት ነው የምትወደው አይደለ? እንደዛ ነው የምትወደው አይደለ? ሄርሜላ እኮ ነው ባል ያስመሰለችህ። ሄርሜላ እኮ ነው ወንድ ያስመሰለችህ። ሄርሜላ እኮ ናት በስነ ስርዓት ተንከባክባ ማንም እንዲናገርህ ማትፈልግ፣ አንድ ቀን እንኳን አፏን ከፍታብህ፣ አንድ ቀን እንኳን እጇን አንስታብህ አታውቅም። ሄርሜላ ፋሚሊያንስ ጀማው ልበላችሁ መሰለኛ። እንዴት ናችሁ? እንግዲህ ቅድም አንድ ቪዲዮ ለቅቄ ነበርና ሄርሜላ ትታሰር፣ ሄርሜላ ነው መታሰር ያለባት፣ አብርሽ ለምን ይታሰራል ምናምን ያላችሁ የሩታ ባጎች አላችሁ። ወደ ሩታ የተመለስኩ መስሏችሁ ነው እንዴ? እሳይ ድሮም እኮ ነግረንሽ ነበረ፣ ድሮም እኮ ሩታ ናት ትክክል ብለንሽ ነበር ምናምን የምትሉኝ፣ ሩታ እኔ ትክክል ናት ከሩታ ጋር አብሮ ይኖር ምናምን አልኳችሁ። ሰማይና ምድር ይገለበጣታል እንጂ የሄርሜላ ህይወት ተበላሽቶ አብርሽና ሩታ አንድ ላይ ይኖሯት። ሰማይና ምድር ትገለበጣለች። አስረግጬ ነው የምነግራችሁ ማለት ነው። ገባችሁ አይደለ? ሰማይና ምድር ትገለበጣለች። ደጋግሜ ነው የምነግራችሁ። የሄርሜላ ህይወት የስምንት ወር ማለት አንድ አመት ሊሆነው 2 ወር 3 ወር ነው የቀረው። ገባችሁ አይደለ? የዛን ህይወቷን አመሰቃቅሎ ምንም ነገር እንትን እንዳትል እንደዛ አድርጓት። አሁን እሱ እንደዚህ ብሎ ምናምን ብሎ ህይወቱን ሊኖር እንደገና ደግሞ ሊወጡ ነው አሉ ከሀገር። የሩታ በጎች የትኬት ብር ልከውላቸዋል አሉ ለሩታና ለአብርሽ። ልዑል አይወጣም። እንደዚህ ላይም ደርሳችኋል። እንደዚህ ላይም አስባችኋል። እናንተ በጎች ምንድነው? እናንተ ለራሳችሁ አትሆኑም እንዴ? አብርሽና ሩታ ወጡ አልወጡ ከሀገር ወጥተው እዛው የሚቀሩ መሰላችሁ? ከኢትዮጵያ ከወጡ እነሱ ማንም ጋር ከሄርሜላ ጋር ካልሆነ አብርሽ ሲጀመር ምንም አይነት ነገር ቢሰራ አያምርለትም። ገባችሁ አይደለ? እንደገና ትናንት ማታ ያደረጋቸው ነገሮች እያንዳንዷን ነው የምነግራቸው። አሁን እያንዳንዷን ትናንት ሄርሜላን ቡዜ ስትጠይቀው አይመልስም። ገባችሁ አይደለ? እንድ ዝም ምንድነው ነው ዝም ምንም አልሆንኩም እኔ ደህና ነኝ ምናምን። ሄርሜላ ስትመጣ ደነገጠ። እንዲህ ብሎ ነው የነበረ። ሄርሜላን ለመገፍተር ሲሆን ተነሳህ። እሷን ለማስቀየም የእሷን ልብ ቢሰበር ቃላት ለመናገር ሲሆን አፍህ ይከፈታል አይደለ? ሌላ ጥያቄ ስትጠይቅ ግን አፍህ በዚፕ ነው የሚታሰረው አይደል? አብርሽ ሄርሜላን እንደዛ አስቀይማት፣ እንደዛ የሚያሳዝን ነገሮች ተናግረሃት፣ እንደዛ ልቧን የሚሰብሩ ነገሮች፣ ቅስሟን የሚሰብሩ ነገሮች ተናግረሃት ሄርሜላ ዝም ካለችህ ጥሩ። እሷ ሄርሜላ አይደለችም። ዋጋህን ነው የምትሰጥህ። ዋጋህን ታስከፍልሃለች። ሄርሜላ እንደማናቸው ሴት አይደለችም። ሄርሜላ እኮ ጽድት ያለች አፍቃሪ እኮ ናት። ገባችሁ አይደለ? ጽድት ያለች አፍቃሪ ጽድት ያለች አፍቃሪ እኮ ናት። እንደ ሄርሜላ ፍቅር ሄርሜላ እኮ ፍቅር አሰጣጥ እንዴት እንደምትንከባከብህ፣ እንዴት እንደምታዝናናህ፣ እንዴት እንደምታስደስትህ፣ እንዴት የባልነት ወግ ማረግ እንደሰጠችህ፣ እንዴት እንዳከበረችህ አንተ ስላልገባህ ነው። አንተ ማለት እንደ አህያ በጥፊ በርግጫ የሚልህን ሴት ነው የምትወደው አይደለ? እንደዛ ነው የምትወደው አይደለ? ሄርሜላ እኮ ነው ባል ያስመሰለችህ። ሄርሜላ እኮ ነው ወንድ ያስመሰለችህ። ሄርሜላ እኮ ናት በስነ ስርዓት ተንከባክባ ማንም እንዲናገርህ ማትፈልግ፣ አንድ ቀን እንኳን አፏን ከፍታብህ፣ አንድ ቀን እንኳን እጇን አንስታብህ አታውቅም። ሄርሜላ በደንብ የባል ወግ ማረጉን ነው ያሳየች ሄርሜላ ማለት ነው። አሁን ግን ውጪ ከቤቴ አንቺ አታስቀይሚ፣ እዚህ እየመጣሽ ትዳሬን አትበጥብጪ፣ ሩታ እንድትናደድ አልፈልግም፣ ውጭላት ቤት ምናምን ብለህ እሷን ግፍትረህ በር ልትዘጋለህ። ሄርሜላ ላይ በር ትዘጋለህ አንተ ባለዬ። እኔ ሌላ ነገር ምንም አይመለከተኝም። 10 ጊዜ መተት አድርገው ታሳብደው እንደፈለገ አድርጋ ማለት ነው። እንደፈለገ አድርጋ ሩታ ታሳብደው አይመለከተኝም። ግን ሄርሜላን የሚናገራትን ቃላቶች ይጠንቀቅ። ለሚናገራቸው ቃላቶች ይስብበት፣ ተጠንቅቆ ይናገር። የሚናገራቸውን ነገር ይወቅ። ምን አይነት ነገር ነው እየተናገርኩ ያለሁት? ምን እየሆንኩ ነው ያለሁት? ይሄን ብናገራት ትቀየማለች ወይ ይከፋታል ወይ ብለህ በደንብ አድርገህ ማወቅ አለብህ። በደንብ ማለት ነው የምትናገራቸውን ነገሮች ማወቅ አለብህ። እሷ ህፃን ልጅ አይደለችም። እሷ ጅል አይደለችም። እያመጣህ የማንንም ልክስክስ ቃላት እያመጣህ የምትለድፍባት እሺ፣ ማንም አይደለችም። ገባህ አይደለ? ሄርሜላ በጣም ጀግና፣ በጣም ጎበዝ፣ የፍቅር ሰው አፍቃሪ፣ በንጹህ ልቧን የምታፈቅር እንደዚህ አስመስላ አንተን ለመጉዳት የሆነ ነገር ለማድረግ ብላ የምታፈቅርህ ሴት አይደለችም። ገባህ አይደለ? ሁሉን ክብር ሰጥተህ ተንከባክባህ አክብራህ ቤተሰቦችህን አክብራ ኧረ እኔ እንጃ ስንቱን ልንገራችሁ። የሄርሜላም ስንቱን ልንገራችሁ። ግን ትናንት የተናገራት ቃል በጣም ስላናደደኝ ነው። ዳኒ እኔ ሰምቼ እንዴት እንደተናደድኩበት ነው ያለ።
ገባችሁ አይደለ? ላይቭ ገብቶ ነበር ቅድም የነበራችሁ ሰዎች ኔትወርክ እምቢ ስላለው ተሎ ነው የወጣ እንጂ ገብቶ ነው የነበረ። ሄርሜላን ትናንት አብርሽ አስቀይሟታል። በጣም ነው ያናደደኝ። እኔ እንደዚህ አልጠበቅኩም። እኔ አገር ሰላም ይሁን ብዬ ደናደሩ ብዬ ሄጄ ጧት ልመጣ ነው ሲል እሱ ግን ወጥቶ ነው የተገኘ። ማን ያውጣው ማን ይስደደው ባላቅም፣ ነገር ግን ሄርሜላን የሚናገራትን ቃል ይጠንቀቅ ምናምን እያለ ከገስት ገብቶ ምናምን ከማዳም ቅመሞቼ ጋር አውርቷል ማለት ነው። ግን ኔትወርክ እምቢ ብሎኛል። በኋላ በራሴ ከመጣው እመጣለሁ ብሎ ነው የወጣው። እግዚአብሔርን ዳኒ እውነት አለው። ዳኒ ጎበዝ ነው። ዳኒ ጀግና ነው። ግን ሄርሜላን ዛሬ አይንጆ በጣም ነው ያናደዳት። ሄርሜላ በጣም ነው የተናደደች። በጣም ነው የከፋት። በጣም ነው ልቧ የተሰበረው። እንደዚህ ሆነሽ አቀሪም። ጀግና ነሽ፣ ጎበዝ ነሽ፣ ስማርት ነሽ። እስከ መጨረሻው ትሄጃለሽ። እልኩን ታስገቢዋለሽ። ገባሽ አይደል? ሼኔ ውድ እና ምንም እንትናት በይ። አብርሽና ሩታ ደግሞ ሰሞኑን ሊወጡ ነው። ይውጡ፣ ምንም ችግር የለውም። ይውጡ፣ እናያቸዋለን። ይመለሳሉ እኮ። ለማንኛውም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ